ሰላም ሰላም እንዴት ናችሁ? ዛሬ ደግሞ እንግዲህ በድራማዊ ዙሪያ ጉዳይ ነው። በአደይና በፍቅር መካከል ፍጥጫ ያለው ምን ይፈጠራል ለሚለው እንዲሁም ደግሞ ባቡሬ የሌልዬ ፍቅረኛ ጓደኛውን ባቡሬን አስሮት እንደነበረ ከዛ እንግዲህ ከጀርባው ፍቅር ትሆን የመታቻቸው አይዶን ነው መታጠላቸው ፌንት በልቷል ማለት ነው። ስትፈታ ድረስ ተነቀባት። እንግዲህ እሷንም እዛው እስር ቤት ይጨምራታል ብዬ አምናለሁኝና ሰው አስቸጋሪ ውስጥ ናቸው ያሉት ማለት ነው። የኔ ውድና የተከበራችሁ ኢትዮጵያና ኤርትራ ነቶቼ ድራማው ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። አደይ ደግሞ በጣም ደስ ብሏታል። ልታገባ ነው፣ ግን እህቷ የሰርጓ ተካፋይ አትሆንም። ምክንያቱም ዴቭን ስለምታፈቅረው እንክብካቤ ሲያበዛባት ፍቅር ይዟታል። ሚስጥሩን ያልተናገረ በሽታው አይታወቅለትም የሚባል ተረት አለና እሷም እንግዲህ ሚስጥሯን ያው አፍና ይዛ ነው በሆዷ እህትዬቱ ብዬ ነው የማስበው። ለሚስጥሩ እንግዲህ ቅርብ መሆን ትችል ነበረ። ለእህቷ ብትነግራት አስቀድማ ተዴቭ ጋር ልትሆን አትችልም እህቷ። ዴቭ ግን ሲረዳት የነበረው ለእህቷ ብሎ ነው እንጂ እንትን አይደለም። እንዲሁም ደግሞ ጓደኛው ማነው ስሙ ጠፍቷል፣ ከድራማው ወጥቷል። ምክንያቱም ዴቭ እንደሚያፈቅራት ሲያውቅ ጓደኝነት ይበልጣል ብሎ ለጓደኛው አደይን አሳልፎ ሰጠ። እንግዲህ ሰርጉ ተደግሷል፣ የሚዜ ልብስ ተለብሰዋል፣ እናቱ ልትመጣ ነው። በዛ መካከል ያለው ውክቻ ደግሞ ምንድን ነው ብትሉኝ ፍቅር ለእናቱ ደውላ የሰው ቤት ሰራተኛ እንደነበረች ሰው ቤት ሰራተኛ እንደሆነች ቤተሰቦቿም እንዳልፈቀዱላት አባቷ ለሌላ ሊድራት እንዳለሁላ ነው የተናገረችው ማለት ነው። እንግዲህ ዴቭ መልሰው ሰርጋቸው መበጥበጡ የማይቀር ጉዳይ ነው ብዬ አስባለሁኝ። ምክንያቱም የዴቭ እናት ልጇ ከሌላ ሊያገባ ያለ ሴት ልጇ እንድታገባ አትፈቅድም ብዬ አስባለሁ። እንግዲህ ዴቭዬ እና አደይ የዚያ ቤት ናት። እንዲሁም ደግሞ አሹና ሮማንም ፍቅሩን እየገለጠላት ነበረ ለሮማን። ሮማን ደግሞ አይገባኝም ስትለው እየገባሽ እንዳልገባሽ ትሆኛለሽ፣ እንግዲያማ ሌሎቹ ሲወስዱኝ ታያለሽ ብሏታል። እንግዲህ የእነሱንም የምናይ ይሆናል ማለት እቺ ተናማን ነው ሮማንም አበዛችው። ምክንያቱም አሹ የምዬ ልጅ ቀብራራው እንደሚወዳት ጠንቅቃ ነው የምታውቀው። አሹ ቀብራራው የምዬ ልጅ ይወዳታል፣ ባሪያም ይወዳታል። የምዬ ልጅ ቀብራራው ባላገር ሲኒ አሹ በጣም ነው ደስ የሚለኝ። ወዳችኋለሁ። ላይክ አድርጉ ወገን።